እስኪ ስላንቺ ንገሪኝ። ሰላም ምን ላውራ? ፍቅረኛ ነበርሽ? ፍቅረኛ ማለት ይሄ ባል ምናምን የሚሆነው? አዎ። አሮ እኔ ስጀመር ዘጭ ወንድ ጓደኞች ነበሩኝ፣ ግን ጾታዬን ራሱ ነግረውኝ ያውቁ። እና ወንድ ደርሶብኝ ያቅም እያልሽኝ? ትቀልዳለህ እንዴ? ዳጣ እኔ በቃ እኔ ሄሎ ቤተሰብ እንደምን አላችሁ? አቢጋ ከመስመር እያለፈች ናት። ቤተሰብ ምንድነው አቢጋ እንዴ? እንደዚህ እኮ ምንድነው እንደዚህ የሚያደርጋት? ከመስመር እኮ በጣም አልፋለች እንዴ። የመጀመሪያው ስራው እንግዲህ ታወቀባት፣ አሁንም አላረፈችም። ምንድነው ከዳጣ የምትፈልገው ነገር ቤተሰብ እንዴ? እቺ ነገር እኔ በጣም አወዛግበኛለች። ምንድነው የምትፈልገው ነገር ምንድነው? የለም ዛሬ ደግሞ በሌላ አንግል ከዳጣ ከቤት ለማስወጣት ማትገባበት ጉድጓድ የለም ነው የምላችሁ። ምንድነው እንደዚህ መሆን? አንደኛ ዳጣ ይመቻት ገብታ እንግዲህ እሷን ተረታ። በነገራችን ላይ ከዳጣ ጋር ምንም አይነት ችግር የለባትም ማለት ነው። ኤቢ ግን በናታን ጉዳይ ነው ስቲል ነው እንደዚህ ዳጣን ወጥመድ ውስጥ እያስገባች ያለችው እና እሷ ግን አላወቀችም። ራሷ በሰራችው ባጠመረችው ወጥመድ ራሷ ናት የምትገባው። ይሄ አልገባላትም ለእሷ ስቲል ነው ማለት ነው። ወርቅ ምናምን ሰርቃ ዳጣ እንደሰረቀች አርጋ ምናምን እናትዋን አሳምናለች። ግን ምን ያደርጋል? ከዛም እንግዲህ ዳጣ እንዳልሰረቀ አሁንም ግን አላረፈችም። በስተመጨረሻ ደግሞ በሌላ አይነት ዘዴ መጣች ማለት አሁን እናትዮ እንግዲህ ኤቢ ናታንን እንደምታፈቅር እናትዮ እንግዲህ ታውቃለች ይሄን ነገር ማለት ነው። አባቷም የሚያውቅ ይመስለኛል። ግን እናቷ አሁን የምነገረው በእንደዚህ አይነት መልክ አይደለም ነው የምትለው። ገብቷላታል። ባይዞ እናት እኔ የቢጊ እናት ተመችተኛለች። እኔ ነቄ ነች። በቃ አየር ላይ ነው ተረዳችው። እሷ ፍቅር እንደዚህ የሚያረጋት ነገር ቅናት እንደሆነ ናታንን ትቀማለች ዳጣ ትቀማለች ብላ ምናምን ስለምትሰጋ ስጋቷ እንደሆነና ገብቶላታል። ግን እሷም አሁን እናቷን ብትሆን ዳጣ ላይ ቶሎ ቶሎ ነው የመወሰን ባህሪ እየታየባት ያለውና እንትኗን ኤቢን በጣም ነው እያመነች ያለችውና ማለት እሷም አሁን መረጋጋት ነው ያለባት። ኤቢን አንድ መጀመሪያ ወርቁን እሷ ሰርቃለች ተባለ። እሷ እንዳልሰረቀች ታወቀ ምናምን። አሁን ደግሞ በሌላ አንግል መጣች ከናታን ጋር ምናምን ነገር ፍቅር እንደጀመረችና ማታ ማታ ናታን ጋር እንደምትገባ ከናታን ጋር እንደምትባልግ ምናምን ነገር ነገረቻት። ከዛ አሁን እንግዲህ እናቷ በይዞይ ማለት ነው ይሄን ነገር ወደ ናታን ክፍል እንድትገባ ያደረገችው እሷ ኤቢ ናት። ሆን ብላ አውቃ ነው ናታን ክፍል በሌሊት ናታን ክፍል እንድትገባ ያደረገችውና አርጋ ደግሞ እናቷን ሆን ብላ እንደገባችና በራሷ በ100% በራሷ ተማምና እናቴ እነሱ እዛ ቤት ዳጣ እዛ ቤት ከሌለች ምናምን ነገር እቀጣልሻለሁ ብላ በጣም በራሷ ኮንፊደንስ ነው ይዛት እናቷን ይዛት ሄደችውና ይሄ እንግዲህ ምንድነው አውቃ ነው እዛ ቤት ዳጣን ቀርማ የላከችውና ይሄ ሙሉ እንግዲህ እናቷን አሁን ሳመና
ናታን ጋር ፍቅር እንደጀመረች ባለጌ እንደሆነች ሌባ እንደሆነች ምናምን ነገር እናቷን አሁን በሌላ መንገድ እያስረዳችት ነው ያለችው። እና ይህ እንግዲህ ምንድነው ከቤት እንድታስወጣ ለማድረግ ነው አሁን ሙሉ አላማዋ ማለት ነው። እንደዚህ ነው የምታስበው። ግን ኤቢ ብትረጋጋ አሪፍ ነው ባይ ነኝ። እስኪ ኤቢን ነገር እንዴት ታያችሁት? ኤቢ የሆነች ያለችው ነገር በምን አንግል ተረዳችሁት? ሀሳባችሁን ኮመንት ሴክሽን ላይ አስቀምጡልኝ ውድ ቤተሰቦች። እና ዳጣ ምን ብትወዱት ሁላችሁም ድል ለዳጣ እያላችሁ ፍቅራችሁን ይህን ቪዲዮ ላይክ አድርጋችሁ ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች። ሌላው እንግዲህ ምንድነው ከዚህ ክፍል ላይ እኔ በጣም የተመቸኝ ነገር ዳጣ በጣም እኔ በቃ ያራዳ ልጅ ተመችተኛለች ማለት እንደሆነ ገብቶላታል። እንደዚህ የምትጨቀጨቀው ምናምን በቃ የምትጨናነቀው ለምን እንደሆነ ገብቶላታል። በቃ ገብቶላት ምንድነው ያለችው ልጨርስልሽ አይነት ነገር ግን እምቢ የለም በቃ እዛ ጋር ከእሷ ከዳጣ ጋር ብትስማማ ዳጣ እኮ የሆነ ነገር ልታደርግ ትችላለች። እሷ ግን እንደዛ ማድረግ አልፈለገችም። በቃ ከቤት እንድትወጣ ነው የፈለገችው። እና ከዳጣ ጋር ብትስማማ ምቅላት ይመስለኛል። ግን ከዚህ በኋላ ግን ምንም ናታን እንግዲህ እንደሰማችሁት እንዳያችሁት ከሆነ ለኤቢ ምንም አይነት ስሜት የለውም። ከዚህ ከዳጣ ጋር አሁን እንግዲህ ፎንቃ ፎንቃ እየተጫወተ ያለ ይመስለኛል። ትንሽ ፍቅር እየተጫወቱ ናቸውና እንግዲህ ከቀጠለ እንግዲህ ከዚህ በኋላ ከናታን ጋር ዳጣ የመሆን ፕሮባቢሊቲ በጣም እንግዲህ ሌላ ታሪክ ውስጥ ገብታለች። ድሮ ጊዜ እንግዲህ ዳጣን የምናውቃት በቃ እንደ ወንዳ ወንድ ነገር ነበረች። አሁን ግን በድራማው ዙሪያ ላይ በቀጣዩ ክፍል ላይ ይሄ ነገር ይሆናል ሊሆን ይችላል ብላችሁ የምታስቡት ነገር ካለ ኮመንት ላይ አስቀምጡልኝ ወደ ቤተሰቦች። ሌላው እንግዲህ በጣም ከዚህ ክፍል ላይ እኔ በጣም የሰጋሁት ነገር ብኖር እንግዲህ ዳጣ አባት እንግዲህ ኤቢ በጣም አካሄዱ አሁን በጣም አስፈሪ ነው። በዚህ አካሄድ እንግዲህ ኤቢ ከቀጠለች ለዳጣ ህይወት አንደኛ ለቤተሰብም ለዳጣ ህይወትም አደጋ ሊፈጠር ይችላል። ምክንያቱም ዲኤንኤ ምርመራ እያለች ነበር ቅድም እቺ ኤቢ እንግዲህ ምን እንደዚህ እንደሚያደርጋት ምናምን ይሄ ሁሉ እንግዲህ እንደዚህ የሚያሳስባት የናታን ፍቅር ብቻ ነው ማለት ነው። እንግዲህ አሁን እናቷን አማከረች የዲኤንኤ ምርመራ ለምን አይደረግም ምናምን አለች። እናቷን ብትሆን ግን በሰዓቱ በጣም ተቆጥታለች። እንዴ ባሏ ላይ እምነት አላትና ምንም ደስ የሚለው ነገር እንግዲህ ዳጣ የባሏ ልጅ እንደሆነች ምንም ስቲል ነው አልጠረጠረችም ማለት ነው። ባሏን በጣም ነው የምታምነውና ይህ እንግዲህ በስተመጨረሻ ላይ አሁን እቺ ኤቢ እያመጣች ያለችው አይዲያዎች በጣም ክፉ የሆኑት አይዲያዎች ነውና ከዚህ በኋላ እንግዲህ ሌላ አክሽኖች ከታዩበት በዳጣ ላይ ዲኤንኤ ምርመራ እንደሚባለው ዲኤንኤ ምርመራ ከተደረገለት እንግዲህ ቤተሰቡ እንግዲህ በጣም አደጋ ውስጥ ይገባል። ዳጣ አይወጥም። ዳጣ እንግዲህ ምንም አትሆንም ግን የቤተሰቡ ነገር አሳሳቢ ደረጃ ላይ ምርመራ እንደ አጋጣሚ ሆኖ ምርመራ ከተደረገለት ልጁ እንደሆነች ስታወቅ ጊዜ በጣም የሚያስጠላ ነገር ይፈጠራልና እስከዛው ድረስ ለዚህ ቻናል አዲስ ሲሆናችሁ ይህን ድራማ እየተከታተላችሁ እንግዲህ ይህን ቻናል ሳብስክራይብ ያላደረጋችሁ ካላችሁ ሳብስክራይብ እያደረጋችሁ ቤተሰብ ከሆናችሁ ደግሞ ይህን ቪዲዮ ላይክ እያደረጋችሁ እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ ፍቅራችሁን አሳዩልኝ ውድ ቤተሰቦች። በቀጣዩ ክፍል እስክንገናኝ ድረስ በያላችሁበት ቦታ ሁሉ ሰላማችሁ ይብዛ። ቻው።